ዶችዬ የምወዳችሁ እንዴት አላችሁልን? በሌላ እጥር ምጥን ባለ ፊልም መተናል። እንደምትወዱት እርግጠኛ ነኝ። ላይክና ሰብስክራይብ ማድረግ እንዳይረሳ። እኛን ይበልጥ ማበረታታት የምትፈልጉ ብቻ ደግሞ ቪዲዮቻችንን በቪፒኤን ብቻ ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ሻንግዋንን ያሳየናል። የለበሰችው ልብስ እንድትቀይር ትዕዛዝ ከተሰጣት በኋላ ጥቁር በጣም ቆንጆ ልብስ ትለብሳለች። ይህንን ህይወት ለምዳው ነበረ። ቅንጡ የሆኑ ልብሶችን የምትለብስበት ምክንያት ይዣው የተባለ አለቃዋን ለማስደሰትና እሱ ከሚልካት ወንዶች ጋር ጊዜ ለማሳለፍ ነበረ። ታዲያ ሰውነቷ እንዳልተገላለጠ ከተሰማው የተገላለጠ እንዲሆን ልብሷን ሁላ እንድታወልቅ ማዘዝ ይችል ነበረ። በዛ ሰዓት የሚላትን ነገር እንዳለ የማድረግ ግዴታ አለባት። እንደሱ የሚያስበው እዳው እንዳለባት ነበረ። ይህንን ደግሞ መቼም መክፈል እንደማትችል ይነግራታል። ለሷ ንጹህ የሆኑ ነገሮች እንደማይገባት ነበር የሚያሳውቃት። ነጭ ቀሚስ ብትወድም ነጭ ቀሚስ ግን እንድትለብስ አይፈቅድላትም። በጣም መጥፎ ነገሮችን እሷ ላይ ያደርግ ነበረ። ታዲያ ምንም ማድረግ የማትችለው ደግሞ ታናሽ እህቷ በሱ እጅ ላይ ስለሆነች ነበረ። ለራሷ ግን እህቷን ቀምታ እንደምትወስዱልኝ ታወራ ነበረ። እንደተባለችውም ፕሬዚዳንት ሉን ለማግኘት ትሄዳለች። ሰውየው ግን ባልተገባ መልኩ እየነካት ነበረ። እምቢ ስትል ደግሞ በጥፊ ይመታታል። የገዛውን በጣም የሚያምር ነጭ አበባ ሺንጊው ለተባለች ለሼንግዋን ታናሽ እህት ነበር የሰጣት። በዛ ሰዓት ስልክ ይደወልለታል። ሺንግዋን እንደጠፋች ነበር የተነገረው። ሰዎቹንም በመቆጣት እንዲፈልጓት ነበር የተናገረው። ቤት በገባበት ጊዜ ግን እሷን ያገኛታል። እጇ ላይ የተጠቀለለ ፋሻ ነበረ። ለምኝኝ በትለምኝኝ እኮ በተገባ መልኩ እንከባከብሻለሁ። የእሱን ተግባር ችላ የምትኖርበት ምክንያት ታናሽ እህቷ ሺንጊው ነበረች። ምክንያቱም ሺንጊው ይዣውን በጣም ትወደዋለች። የቀረውት ለእህቴ እንደሆነ ታውቃለህ። ለነገሩ ተው፣ የቤተሰብ ፍቅር ማለት ምን ማለት እንደሆነ እኮ አታውቅም። ማንም ሰው እዚህ ዓለም ላይ አንተ ሊወደው አይችልም። እንዲህ ስትለው በጣም ይናደዳል። የያዘውን ጠርሙስ መሬት ከሰበረ በኋላ ንዴቱን እሷ ላይ ከመወጣቱ በፊት የመጣችው የቤት ጽዳት ሰራተኛዋ ነበረች። እሷንም እንዳያት ያቆማል። በዚህም በእጆቿ እየለቀመች ጠርሙሱን እንድታነሳ ለጽዳት ሰራተኛዋ በመናገር ነበር የሄደው። እሷ ስትታመም ማየት ያስደስተው ነበረ። እሱም ከሄደ በኋላ የጽዳት ሰራተኛዋን እንዴት አድርጋ ከሱ ጋር እስከዛሬ እንደኖረች እየጠየቀቻት ነበረ። ሴትዮዋም የምታውቀውን እያንዳንዱን ነገር ትነግራታለች። ከእንደዚህ አይነት ሰዎች ጋር ለስለስ ማለት እንዳለባት፣ ግትር ከሆነች እነሱም ግትር ሆነው እንደሚቀጥሉ፣ እንደተሸነፈች ማሳየት እንዳለባት ነበር ስትነግራት የነበረው። በሌላ በኩል ከጓደኛው ጋር በመሆን እጇ ለምን እንደተቆረጠ እየጠየቀ ነበረ። በዚህም ሰውየው ሲያስገድዳት ለማምለጥ ብላ እጇን በመቁረጥ እንዳስፈራራችሁና እንዳመለጠች ነበር የሰማው። በዛ ሰዓት እሷን ሊጠብቃት የታዘዘውንም ሰውዬ አፍ ውስጥ የጎል ኳስ በማድረግ እሱን በመምታት ቅጣት ቀጥቶት ነበረ። በጣም ጨካኝ ሰው ነው። ነገር ግን ጓደኛው ሙጂ ይህን ካየ በኋላ ስለ እሷ እንደሚያስብላት ነበር የጠየቀው። ይዣው ግን በጣም ይቆጣል። በዚህም እሷ ሰውነት ላይ የሚኖሩ እያንዳንዱ ህመሞች፣ ቁስል እንዲሁም ጠባሳዎች በእሱ የተፈጠረ እንጂ በሌላ ወንድ እንዲፈጠር እንደማይፈልግ ይናገራል። ከብዙ ዓመታትም በፊት እሷ ሃይስኩል ተማሪ ነበረች። ታዲያ ይዣው ነበረ እሷ ቤተሰቦች ጋር በመምጣት እናትየውን በጣም ብዙ ብር ሲጠይቃት የነበረው። አባትየው ከሱ እንደተበደረ እየተናገረ ነው። ያንን ገንዘብ መክፈል ስላልቻለች ልጇን ሻንግዋንን ከወሰዳት በኋላ የእሱ ተላላኪ ሆና ነበር። ሺንግዋንን ሁል ጊዜ እንድታገለግለው ወስዷት ነበረ። እሷ ሁል ጊዜ ታናሽ እህቷን በምታገኝበት ጊዜ ከይዣው እንድትርቅ ትነግራት ነበረ። ሺንጊው ግን ፍጹም ታምነው ነበረ። እሱን እንዳልተረዳችውና እሱን መረዳት እንዳለባት ነበረ ለታላቅ እህቷ ሺንግዋን ሁሌ የምትነግራት። በሌላ በኩል ይዣው ደግሞ ጨለማ ክፍል ውስጥ ቁጭ ብሎ ነበረ። ራሱን ገለል አድርጎ ከተኛም በኋላ ሲያስብ የነበረው ልጅነቱን ነው። አባቱን የሆነ ሰውዬ እንዳይገልበት እየለመነው ነበረ። ታዲያ አንድ ቦርሳ አድርስ ተብሎ ተሰጥቶት ነበረ። ያንን ቦርሳ ለማድረስ በሚሄድበትም ጊዜ ደክሞት መሀል ላይ ተኝቶ ነበረ። በዚህ አጋጣሚ አባቱ ሞቷል። እሱም ደግሞ የያዘው ቦርሳ የሆኑ ሁለት ሴቶች ፖሊሶች ከጠሩ በኋላ ቦርሳው ሲፈተሽ ውስጡ አደንዛዥ እጽ ስለነበረ ታስሮ ነበረ። በመቀጠልም ሺንግዋን እጇን ስለተሻላት ወደ ስራ ነበር የገባችው። ታዲያ አሁን ከቀረበላት አዛውንት ጋር ጊዜ ለማሳለፍ ታስባለች። ይህንን ያደረገችው የቤት ሰራተኛዋ ስለመከረቻት ነበረ። እንደዚህ አይነት ወንዶችን ማሸነፍ የምትችለው ደከም ስትል እንደሆነ ስለነገረቻት ሰውየው እጇን እንዲነካት ፈቅዳለት ነበረ። ሰውየው ግን እጅ መንካት ብቻ አልፈለገም፣ ሌላም ነገር ፈልጎ ነበረ። በሌላ በኩል ይዣው እነሱ የሚያደርጉትን ነገር በካሜራ አማካኝነት እየተከታተለ ስለነበረ ሌላው እንደ ሲነካት በንዴት ይቃጠል ጀመር። በመቀጠልም ከዛ አቋርጣ በመውጣት ክፍል ውስጥ ያሉ ሰዎች እንዳለ እንዲወጡላት ነበር የጠየቀችው። እሱ ደግሞ ይሄ ነገር በጣም ያናድጀዋል። ገደቤን የምታልፍ ከሆነ ከዚህ ሙሉ ለሙሉ ልጠፋ እችላለሁ። ያለ እህቷም እሷ በጣም የወደደችውን ቀሚስ እንደሰጣት ነበር ያየችው። መጸዳጃ ቤት በነበረችበት ጊዜ ከድሮ ጓደኛዋ ጋር ትገናኛለች። ቲያንዩ ትባል ነበረ። ሁለቱ በሚያወሩበት ጊዜ ሙጂ አይቷቸው ነበረ። በመቀጠልም ለጓደኛው ይዣው ያሳያው የቲያኒዮን ፎቶ ነው።
በሺንጓን ፋንታ ቲያኒውን መተካት እንደሚችል ነበር የተነገረው። ታዲያ ያቺ የምትተካት ሴት ደግሞ ጓደኛዋ ቲያኒው ነበረች። ከጓደኛዋ ጋር ሃይስኩል ላይ በጣም ቢቀራረቡም አሁን የማይቀራረቡበት ምክንያት የሺንጓን አባት ገንዘብ ከቲያኒው አባት ከተበደረ በኋላ ሳይከፍል ስለጠፋ ነበረ። ቲያኒውም ስራ አለኝ ብላ ጥላት ትሄዳለች። በዛ ሰዓት የሄደችው አዛውንቱ ጋር ነበረ። በዚህ ሁሉ መሀል ግን ሺንጓን ነገሮችን በማገጣጠም ጓደኛዋ በእሷ ፋንታ ልትጎዳባት እንደሆነ ስትረዳ እየሮጠች ሄዳ ታስቆማቸዋለች። በዚህም በጓደኛዋ ፋንታ እሷን እንደፈለጉ ማድረግ እንደሚችሉ ሰውየውን ትነግራቸዋለች። በካሜራ አማካኝነት እንደሚከታተላት ስለምታውቅም ካሜራውን አጥፍታው ነበረ። ታዲያ ሰውየው እንዲነኳት እየጠበቀች ነው። በዛ ሰዓት ግን በሩን እያየች ነው። ገና ለገና መጥቶ ያድኖኛል ብላ ጠብቃ ነበረ። ምንም እንቅስቃሴ እንደሌለ በምታይበት ጊዜ ጣፋንታን ለመቀበል አይኗን ትጨፍናለች። ወዲያው ግን የመጣው ይዣው ነበረ። ሰውየውንም እንደ እብድ ደበደበው ጀመር። ጓደኛው መጥቶ ባያገላግለው ሰውየውን ይገለው ነበረ። በመቀጠልም ልብሷን በስነስርዓት ለብሳ ለማውራት ውጪ እንድትወጣ ነበር ያዘዛት። በሚያወሩበት ጊዜ እዚህ ሊያድናት የመጣው ስለሷ ስለሚያስብ እንደሆነ ትጠይቋለች። እሱም በንዴት ሲነግራት የነበረው እንዲህ የምታደርገው እሱን ለማናደድ እንደሆነ፣ ለሷ ግን ትንሽም ቢሆን ሀዘኔታ እንደሌለው ነበረ። እኔ እኮ ለምን እንደዚህ እንደምትጠላኝ ነው የማይገባኝ። መክፈል ያለብሽ ዕዳ ስላለብሽ ነው። በመቀጠልም መኪና ውስጥ ገብቶ ጥሏት ነበር ሄደው። ታዲያ ይዣውም በሚያስታውስበት ጊዜ እሱ እጽ ይዟል ተብሎ ወደ ፖሊስ ጣቢያ ከሄደ በኋላ በሚመረመርበት ጊዜ ውስጡ ያለው ዱቄት ብቻ ነበረ። ከዛ ፖሊስ ጣቢያ አድሮ በወጣበት ጊዜ የተነገረው እሱ የታሰረበት ስፍራ አካባቢ አስክሬን እንደተገኘ ነበረ። ወዲያው ያስታወሰው አባቱን ነው። በቀጣይ ቀንም እሱ ቤት ሻንጣዋን ይዛ ነበር የመጣችው። እንደምታስከፍለው በውስጧ እያሰበች፣ በውጭዋ ደግሞ ስትነግረው የነበረው ፍቅረኛ መሆን እንደምትፈልግ ነበረ። እሱ ግን አላመናትም። ለማወቅም ብሎ ቀርቦ ከሳማት በኋላ ልብሷን ለማውለቅ እየሞከረ ነበረ። በዚህም ታስቆመዋለች። እየዋሸች እንደሆነ ወዲያው ነበር ያወቀባት። ጥሏት ሊሄድ ሲል ከኋላ ታቅፏለች። ስትነግረው የነበረው እህቷን እንደሚወድ እንደምታውቅ፣ ልክ እንደ እህቷ ግን ታዛዥ መሆን እንደምትችል እየነገረችው ነው። እሱ ደግሞ እንደማያምናት፣ እንደዚህ አይነት ቃላቶችን የምትናገርበት ምክንያት ከዚህ በኋላ ከሽማግሌ ሰዎች ጋር መገናኘት ስለማትፈልግ እንደሆነ እንዳወቀባት ይነግራታል። ነገር ግን ፍቅረኛው እንድትሆን ፈቅዶላት ነበረ። በመቀጠልም ከቤት ጽዳት ሰራተኛዋ ጋር እቅዳቸውን ያወሩ ጀመረ። ሴትዮዋ ይቺን ነበረ ስሟ። የእሱ ድርጅት ከተመሰረተ ጊዜ ጀምሮ አብረው እንደነበረች፣ ታዲያ በህገ ወጥ መልኩ ገንዘብ ሁላ እንደሚያዘዋውር እየነገረቻት ነው። ሺንጓንም እዛ ያለችበት ምክንያት ትክክለኛ መረጃ አግኝታ እሱን ለመክሰስ ነበረ። ይቺን የምትባለው ሰውዬ ግን ለምን ይዣውን እንደምትጠላው በምትጠይቃት ጊዜ ታዲያ ጽዳት ሰራተኛዋን ለምን ይዣውን እንደምትጠላው ስትጠይቃት ምክንያቱን ልትነግራት አልፈለገችም። ከዛ ጊዜ ጀምሮ መስሪያ ቤት ውስጥ ራሱ እየሰራች መረጃ ለማግኘት እየሞከረች ነው። ሙጂ ያን ያህል አላመናትም ነበረ። ታዲያ እነሱ ኢንቨስት ማድረግ የሚፈልጉበት የዩኒቨርሲቲ ተማሪዎች የኳስ ክለብ ስላለ የክለቡን ዋና ተጫዋች ለማግኘት ትሄዳለች። ልጁም እንዳያት አውቋት ነበረ። ታዲያ እሱንም አብረው እንዲሰሩ እየጠየቀችው ነው። እሱ ግን ለድርጅቶች እንደዚህ አይነት ስራ እንደማይሰራና ለገንዘብ ችግር እንደሌለ በት እየተናገረ ነው። በመቀጠል ግን እሷን የጠየቃት ጥያቄ አስደንግጧታል። ይህም ለምን ሃይስኩል እያሉ ትምህርት እንዳቋረጠች ነበር የጠየቃት። በዚህ ግራ ተጋባለች። ድሮ ላይ ጎበዝ ተማሪ እንደሆነች፣ ልጁ ስሙ ኢናን እንደሆነ ይነግራታል። በዚህም ቲያኒው የተባለች ጓደኛ የሷ ታናሽ ወንድም እንደሆነ ነበረ ሲነግራት የነበረው። በዚህም ባለችበት ነገር ሁሉ ሊጠብቃት እንደሚፈልግ በመናገር እጇን ይዛታል። በዛ ሰዓት ግን ፎቶ እየተነሱ ነበረ። የተላከለትም ለይዣው ነው። ከሌላ ወንድ ጋር ሲያያትም በጣም ይናደዳል። ያንን ፎቶ ይዞ በነበረበት ጊዜ የሷ ታናሽ እህት ትመጣለች። እህቷን ፎቶ ላይ ስታይ ተገርማ ነበረ። ነገር ግን ወንዱንም ልጅ ታውቀዋለች። ስሙ አይቬን ወይም ደግሞ ትክክለኛ ስሙ ኢናን እንደሆነ፣ የልጅነት ጓደኛቸው እንደሆነ፣ ታዲያ እሷ እህትና እሱ እንደሚቀራረቡ ነበር የነገረችው። ታዲያ ቤት ውስጥም በነበረችበት ጊዜ ኮምፒውተር ታገኛለች። ያንን ከፍታ መረጃ ለማግኘት ፈልጋ ነበረ። ቤት ውስጥ ግን የተለያዩ ካሜራዎች ነበሩ። በእውነታውም እሱ በካሜራ አማካኝነት እየተከታተላት ነበረ። በዚህ የሚያስታወሰችው ኢናን የኮምፒውተር ሳይንስ ተማሪ እንደሆነ ነበረ። በዚህም እሱን ለማስከፈት ታስባለች። በዛ ሰዓት እያሰበችና እያሰላሰለች እያለ ከኋላ መጥቶ ያቅፋታል። ብትደነግጥም እየጠበቀችው እንደሆነ ለማስመሰል እየሞከረች ነበረ። ታዲያ እሱ ከኢናን ጋር እንደተገናኘች አውቆባት ነበረ። እሷ ያላወቀችው ነገር ግን ኢናን እዛ የእሱ ጋርዶች ይዘው ሲመጡ ነበረ። ሲናገር የነበረው የጓደኞቹ አካውንት ውስጥ ብዙ ብር እየተገኘ እንደሆነና አሰልጣኞቻቸው ከየት እንዳመጡ እየጠየቋቸው እንደሆነ ወንጀል እንደሆነ እየተናገረ ነው። እሷንም ባያት ጊዜ ኢናን ነገሩ እንድታስተካክል ነግሯት ነበረ። ታዲያ
ይዣው ግን ሲያስገድዳት የነበረው ገንዘቡን ሆን ብላ እነሱ አካውንት ውስጥ የጨመረችው እሷ እንደሆነች እንድትናገር ነበረ። ምንም ማድረግ ስለማትችል ለዓላማዋ ስትል እሷ እንደሆነች አካውንት ውስጥ ብር የጨመረችው ትናገራለች። ኢናንም ተናዶባት ይሄዳል። ታዲያ ሁለቱን ለማጣላት ባለው ፍላጎት የተነሳ ነበረ ይህንን ቀመር ቀምሮ ይዣው ይጠብቃት። የኮምፒውተሩን ፓስወርድ ለመክፈትም ሀሳብ ያመጣችው ያቺ የጽዳት ሰራተኛ ጋር በመሄድ እሷ የምታውቀው ለየት ያለ ቁጥር እንዳለ እየጠየቀቻት ነበረ። እሷ ግን ምንም ልታውቅ አልቻለችም። በሌላ በኩል በደንብ እሷን መከታተል እንደሚፈልግ ይዣው እየተናገረ ነበረ። ሙጂ ግን በዚህ በጣም ይናደዳል። ሺንግዋንን ወደ አይምሮ እንዳያስገባ ከተቆጣጠረችው ከባድ ሁኔታ ውስጥ እንደሚገቡ ነበር ሲነግረው የነበረው። በመቀጠልም እሷ ፓስወርዱ ምን ይሆናል ብላ እያሰበች ነበረ። ከጓደኛዋ ቲያኒዩ ጋር ትገናኛለች። ኮምፒውተሩን ሀክ ማድረግ እንደምትፈልግ እየነገረቻት ነበረ። እሷ ግን እንደፈራች እሱ እንደዚህ አይነት ወንጀል የሚያጠፉ ሰዎችን እንደማይምር እየነገረቻት ነበረ። ምንም ቢሆን ግን እስከ መጨረሻ ድረስ ተጋፍጣ እሱን ለማሳሰር ትልቅ ፍላጎት ያላት ሺንግዋን ወስና ነበረ። ቲያኒዩም እንደምትረዳት ትናገራለች። ያን ቀን እሱ ለቢዝነስ ስራ ወደ ሌላ ቦታ እየሄደ ነበረ። ታዲያ ቤት ውስጥ መብራት እንደጠፋ መረጃ ይደርሷል። በዚህም ቀጥታ ሄዶ ነገሩን ማጣራት ስለሚፈልግ ከመንገድ ነበር የተመለሰው። እሷ በዛ ሰዓት ኮምፒውተሩን በተደጋጋሚ ፓስወርድ ለመሙላት እየሞከረች ነበረ። በሌላ በኩል ቲያኒዩ ደግሞ ውጪ ሆና እሱ እንደመጣና እንዳልመጣ እያረጋገጠችላት ነበረ። ልክ መኪናውን በምታይበት ጊዜ ትደውልላታለች። በዛ ሰዓት ግን ስትደናበር ስልኩ ርቆ ይወድቃል። ታዲያ ከማንሳቷ በፊት ደግሞ እሱ ደርሶባት ነበረ። ምን እያደረገች እንደሆነ ቶሎ እንዳያይ ፍላሽ ላይቷን በማብራት አይኑ ላይ ነበር ያበራችው። እሱም ምን ፈልጋ እዚህ እንደገባች ሲጠይቃት ሻማ ፈልጋ እንደሆነ ይናገራል። ነገር ግን ኮምፒውተሩ ክፍት ነበረ። በዚህም ፓስወርዱን ያስገባ ጀመረ። እሷ 2 ጊዜ ከሞከረች እሱ የመጨረሻ አንድ የተሳሳተ ፓስወርድ ካስገባ ኮምፒውተሩ ሙሉ ለሙሉ እንደሚዘጋና እሷ ፓስወርድ እንደሞከረችበት ስለሚያውቅ ይሄን ለማረጋገጥ ነበር ያስገባው። ነገር ግን ከዚህ ቀደም የነበረው በሚታይበት ጊዜ ትክክለኛ ፓስወርዱን አግኝታ እሱም አባቱ የሞተበት ቀን ስለሆነ ወደ ውስጥ ገብታ መረጃ ማግኘት ችላ ነበረ። አሁን ሲከፍተው ምንም እንዳልተሞከረበት ነበር የሆነው። ነገር ግን እሷን ከመጠርጠር ወደ ኋላ አላለም ነበር። በመቀጠልም ምግብ ልስራል ብላ ከሄደች በኋላ የሚወደውን ኑድል ነበር የሰራችለት። ዛሬ ልደቱ ስለሆነ መልካም ልደት ትለዋለች። ያንን ኑድል እንደተመገበ ግን የድሮ ትውስታው ነበር የመጣበት። ድሮ እንደሚበላው አይነት ምግብ ቁርጥ አድርጋ ነበር የሰራችው። በዚህ የሚናደድባት ጀመረ። ወደ ክፍሉ ከገባ በኋላ ምንም ቢሆን ምን ለአባቱ እንደሚበቀል እየተናገረ ነበረ። በሌላ በኩል ቲያኒዩና ሺንግዋን እያወሩ ነበረ። ከዚህ ስራ መልቀቅ እንዳለባት ክለብ ውስጥ መስራቷን እንድታቆም እየነገረቻት ነበረ። ወሬያቸውን ደግሞ ሙጂ ይሰማል። በዚህም ለሷ ታናሽ እህት ሺንግዩ ከደወለ በኋላ የይጃው ልደት ስለሆነ ስጦታ እንድታዘጋጅ ነበር የነገራት። በዚህም እሷ ስጦታ አዘጋጅታ ትመጣለች። ነገር ግን ሁለቱ እህትማማቾች ለይዣው የሰጡት አንድ አይነት ስጦታ ነበረ። ያንን ተመሳሳይ ስጦታ ያየችው ታናሽ እህትየው ሺንግዩ በምትናደድበት ጊዜ ይዣው ግን ምንም ቢሆን የወደደው የሷን ስጦታ እንደሆነ ይነግራታል። ታዲያ በጣም የተናደደችው እህትየው ልክ ታላቅ እህቷ በምትመጣበት ጊዜ ጥብቅ አድርጋ ይዣውን አቅፋውን ጥብቅ አድርጋ የይዣውን እጅ ይዛ ነበረ። በዚህም በእህቷ ትናደድባታለች። እሷን የሚወዳት ኢናን የተባለ ልጅ እያለ እንዴት እሷ የወደደችው ይዣው ላይ እንደተንጠለጠለች ታላቅ እህቷን እየጠየቀቻት ነበረ። ተናዳባትም ትሄዳለች። እህቷ ተናዳ በምትሄድበት ጊዜ ልትከተላት ስትል እሱ ነበር ያስቆማት። ታዲያ ልጅ ስለሆነች የምትናገረውን እንደማታውቅና እንዳይከፋት እየነገራት ነበረ። እሷ ግን ከእሱ ጋር ኮንትራት ስትፈራረም ገና 18 ዓመቷ እንደሆነ በዚህም በእህቷ አማካኝነት ሊጠቀምባት የሚፈልግ ከሆነ ግን የድሮ ደንበኞቿ ጋር ከመሄድ ወደ ኋላ እንደማትል ትነግሯለች። እሱም ይናደድ ጀመረ። ቢያስፈራራትም ቢቆጣትም ምንም አልመሰላትም ነበረ። ለእህቷ ስትደውል ስልክ አታነሳላትም። በዚህም ኢናንን ለማግኘት ትሄዳለች። ታዲያ እሱና የጓደኞቹ አካውንት ውስጥ ገንዘብ የጨመረችው እሷ እንዳልሆነች እንደሚያውቅ በዚህም ያ ሰውዬ ማን እንደሆነ ይጠይቃት ጀመረ። እዚህ ነገር ውስጥ ኮትታ ልታስገባው ስለማትፈልግ ብቻ ግን አልነገረችውም ነበረ። ታዲያ ይዛው የሄደችው ወደ ቤት ነበረ። በዛ ሰዓት ደግሞ ይዣው ነበረ። ወንድ ይዛ እንደመጣች ባየበት ሰዓት በጣም ይናደዳል። እሷም በድንጋጤ ኢናንን አስወጥታው ነበረ። በቁጣ እየማገጠችበት እንደሆነ ነበር ሲጠይቃት የነበረው። ከፍርሃቷ የተነሳ ታለቅስ ጀመረ። ስታለቅስ ያያት ለመጀመሪያ ጊዜ ስለነበረ ይደነግጥ ጀመረ። ያኔ ታሪኩን ይነግራት ጀመረ። አባቱ ብድር እንደተበደረ፣ ታዲያ አበዳሪዎቹ ብድሩን እንዳልከፈለ በተረዱ በት ጊዜ ለ3 ቀናት አግተው እንዳስቀመጡት፣ አባትየው በተዳከመበት ጊዜ እሱን እቃ እንዲያደርስ እንዳዘዙት፣ ቦርሳ ውስጥ ያለው ምን እንደሆነ በማያውቅበት ሰዓት ይዞ ዝም ብሎ ሲሮጥ እንደነበረ፣ ደክሞት ለትንሽ ሰዓት እንደተኛ፣ የሆነ ድምጽ ሲሰማ ግን እየሮጠ ሊሄድ ሲል ፖሊሶች ወደ ቦታው እንደመጡ፣ 2 ሴቶች ደግሞ ፖሊሶችን እንደጠሩ፣ በዚህ የተነሳ እሱ እንደታሰረ፣ አባቱም እዛ ሲጠብቀው እንደሞተበት ነበር ሲናገር የነበረው። ታዲያ እሱም የያዘውን ጠርሙስ በእጁ ነበር የሰበረው። ከንዴቱ የተነሳ እሷን ይስማት ጀመረ። እጁ ላይ የነበረው
ደም እንዳለ ልብሷ ላይ ተለቅልቆ ነበር። ከዚህም ዝም ነበር ያለችው። እያለቀሰች ግን አንድ ቀን እንደምታስከፍለው ለራሷ ቃል እየገባች ነበር። ታዲያ ወደ ድሮን በምንመለስበት ጊዜ እሷና እህቷ ወክ እያደረጉ ነበር። ነገር ግን ሁለት ወንበዴ የሚመስሉ ሰዎች እያወሩ ነበር። ስለ ልጁ ምንም እንደማያገባቸው እያወሩ ነበር። ከእህቷ ጋርም በቀላሉ ታርቃ ነበር። ያቺ የጽዳት ሰራተኛ ጋርም በመሄድ ስትጠይቃት የነበረው እንዴት እሱን ማስወገድ እንደምትችል ነበር። ሴትዮዋ ግን ስትነግራት የነበረው ማቆም እንዳለባት ነበር። ማቆም ያልፈለገችው ሺንግዋን በተደጋጋሚ ጥያቄ እየጠየቀቻት ነው። ያኔ ይቺን የምትባለው የጽዳት ሰራተኛ እዛው ነበር የወደቀችው። ልቤን እያለች ነበር። በመቀጠልም የመጣው ሙጂ ነበር። በመደናቀጥ እሷን ይዘው ወደ ሆስፒታል ይሄዳሉ። ያቺ የጽዳት ሰራተኛ የይዣው እናት ነበረች። ይህንን ነገር ሺንግዋን ገምታ ነበረ። ታዲያ እሱም ሲናገር የነበረው እንድትሞት እንደማይፈልግ ታዲያ ወዷት ሳይሆን ህይወቷ ረጅም ሆኖ ስቃይን እንድታጣጥም እንደሚፈልግ እየተናገረ ነበር። እሱም እንድትሄድ ነበር የነገራት። እሷ ግን በለሰለሰ ድምፅ አብራው እንደምትሆን ትናገራለች። ሙጂ ሁሉን ነገር አይቶ ነበረ። ከዛም ከሄደች በኋላ ሺንግዋን ያኔ የነበረውን ኬዝ እየመረመረች ነበረ። በዚህም ሁለቱ ሰዎች ሲያወሩ የነበረው ስለ አባትየው እንጂ ስለ ልጅየው ግድ እንደማይሰጣቸው ነበረ። ያንን በሰማችበት ጊዜ ወዲያው ፖሊስ ለመጥራት ፈልጋ ነበር። ኮምፒውተሩ ላይ ያለውንም መረጃ አውጥቶ ኢናን ለሷ ሰጥቷት ነበረ። ምን እንደሆነ ማወቅ ቢፈልግም እንዲህ አልፈቀደችለትም። ታዲያ ማታውን ሙሉ ስትሰራ ነበር ያደረችው። እንደ ድንገት ጠዋት ትነቃለች። በዚህም ትደነግጥና እሱ ከመምጣቱ በፊት ኮምፒውተሩን ዘጋግታ ነበር ያስቀመጠችው። እሱም በመጣበት ጊዜ ምንም የተለየ ነገር ኮምፒውተሩ ጋር አላየም ነበር። ወዲያው ሻወር እንደነበረች ለማስመሰል ፎጣ ጠቅልላ ነበር የመጣችው። እሱም ይጠጋት ጀመረ። በዛ ድንጋጤ ፍላሹን ሁላ ጥላ ነበረ። እንደምንም ብላ ትሸፍኗለች። ለምን እዛ ክፍል እንደገባች እየጠየቃት ነበረ። ስለሱ በደንብ ማወቅ ስለምትፈልግ መረጃ ለማግኘት እንደመጣች ብቻ ነበር የነገረችው። ታዲያ በፍቅር መንገዱ አድርጋ ነበረ። እሱም እሺ ይላታል። እሷም ስልክ ተደውሎላት እየሮጠች ሄደች ወደ ፖሊስ ጣቢያ ነበረ። ከሷ ዲኤንኤ ጋር የሚመሳሰል አስክሬን እንደተገኘ ይነገራታል። እስካሁን አባቷን እየፈለገች ነበረ። ታዲያ ያንን አስክሬን ባየችበት ጊዜ አባቷ እንደሞተ ነበር ያሰበችው። ነገር ግን ሙሉ ለሙሉ አይመሳሰልም ነበረ። በዚህ የተነሳ በድንጋጤ ራሷን ስታ ነበረ። ታዲያ እህትየውን ማጽናናት ትቶ ይዣው እሷን ነበር አቅፎ ከዛ ይወሰዳት። የነቃችው ሆስፒታል ውስጥ ነበረ። መጀመሪያ የጠየቀችው ስለ እህቷ ነበረ። እህቷ ደህና እንደሆነች በሰማችበት ጊዜ የቲያኒውን አባት ለማግኘት ትሄዳለች። ታዲያ አባትየውንም በእሱ አባት የተነሳ መጥፎ ነገር ስላጋጠማቸው ይቅርታ እየጠየቀች ነበረ። አባቷ የተበደረውንም ብድር እንደምትከፍል ትናገራለች። ቀጥታ ሄደችው ይዣው ጋር ነበረ። አራጣ አበዳሪ እንደሆነ ብታቅም ብር እንዲያበድራት ነበር የጠየቀችው። ታዲያ አባቷ የሰራው ተግባር እስካሁን ሲያሳፍራት እንደነበረና አሁን መክፈል እንዳለባት ትነግሯለች። ያለችውን ብር እንዳለ ትራንስፈር ያደርግላታል። ከመሄዱ በፊት ግን ለአባቷ ከዚህ ቀደም ብር ሲያበድረው ለምን ብዙ ብር እንዳበደረው እየጠየቀችው ነበረ። እሱም አባቷ በቀላሉ የሚታለል አይነት ሰው እንደሆነ ይነግራታል። በዚህም የጠረጠረችው የአባቷ ሞት ከሱ ጋር እንደሚገናኝ ነበረ። ቤትም ከገባ በኋላ በተደጋጋሚ ሲያስብ የነበረው ከአባቷ ጋር የነበረውን ክስተት አያስታውስም ነበረ። እሷ ባልተገባ መልኩ እንዳጠረጥረው ፈርቶ ነበረ። ሙጂን በእሷ ምክንያት እንደሚጨናነቅ ባየበት ጊዜ የድሮውን ማስታወስ ጀመረ። አባትየውን በጣም ደብድበውት ነበረ። ስለነሱ አንድ መረጃ ይዞባቸዋል። ፍላሽም ኪስ ውስጥ ስላገኙ እንዲደበደብ ሙጂ ነበር ያዘዘው። ታዲያ የአባቷንም ሰዓት ይዛ እየተከፋች የነበረችው ደግሞ ሺንግዋን ነበረች። በዚህም አባትየው ሀብታም የሚያስመስል ውድ ሰዓት ይይዝ ነበረ። ታዲያ ያንን ሰዓት በያዘችበት ጊዜ እንደ ድንገት ሲወድቅ ከውስጡ ወረቀት ወጥቶ ነበረ። እሱ የሰጣት የአሻንጉሊት ስጦታ ውስጥ እቃ እንዳስቀመጠላት የሚያሳይ ነበረ። እየሮጠች ሄዳ ፍላሽ ነበረ። ፍላሹን ከፍታ ከኮምፒውተሯ ጋር በምትሰካበት ጊዜ ፍላሹንም በከፈተችበት ጊዜ ያየችው አባቷን ነበረ። ታዲያ ሙጂ ይዣው የእነሱ ተላላኪዎች እንዳለ አባትየውን ከበውት ነበረ። ታዲያ አባትየው ምንም መረጃ እንደማይወጣ በመናገር ተንበርክኮ ሁላ እየለመናቸው ነበረ። ከዛ በኋላ ደግሞ ለእሷ የላከላት አባትየው የመሰናበቻ ቪዲዮ ነበረ። በጣም ትናደዳለች። ቀጥታ ይዣው ጋር መሄድ ፈልጋ ነበረ። ነገር ግን ኢናን ያስቆማታል። አብሯት ወንጀለኞቹን ለህግ እንደሚያቀርቡ እየነገራት ነበረ። እርግጠኝነት አባቷን የገደለባት ይዣው እንደሆነ ትጠረጥር ጀመር። ታዲያ ታናሽ እህቷን ባገኘችበት ጊዜ ጥርጣሬዋን ትነግራታለች። ይኸውልሽ እህቴ፣ በእኔና በሱ መሀል ለመግባት አትሞክሪ። ባይሆን የተሳሳትሽውና ያልተረዳሽው አንቺ ነሽ። እሺ፣ እሱ ጥሩ ሰው ነው። ታዲያ ወደ ደወለችለት ለይዣው ነበረ። ኢናንም ማግኘት ከብዷታል። ያለበትን አድራሻ ትጠይቋለች። እዛ በደረሰችበት ጊዜ ኢናን እሱን በሞተር ለመግጨት እየፈጠነ እየነዳ ነበረ። መሀል ላይ በመቆምም ልታስቆመው ችላ ነበረ። እሱን በሚደበድቡበትም ጊዜ እንዲለቁት እየጠየቀች ነበረ። ታዲያ የተናደደው ይዣው እሱን ከመደብደብ ወደኋላ አላለም። በዚህም አጠገቧ ጠርሙስ በምታይበት ጊዜ ጭንቅላቱ ላይ ተከሰክሰዋለች። ለሌላ ወንድ ብላ እሱን እንደመታችው የተረዳው ይዣው በጣም ተናዶባት ነበር። ቤትም በተመለሱበት ጊዜ አባትየው ከሱ ብድር ቢበደርም በአደጋ አማካኝነት እንደሞተ ስለሱ አባት እየነገራት ነው። በተዘዋዋሪ ሁለቱም አባቶቻቸው ሞት ላይ እጃቸው እንዳለበት እየነገራት ነው። እሷ ግን ማመን እንኳን አልፈለገችም።
እሱም ሁለት እድል ብቻ ነበር የሰጣት፣ ወይ ከሱ ጋር አንድ ላይ መሆን ካልሆነ ደግሞ በሚሞትበት ጊዜ ይዟት እንደሚሞት ነበር ሲነግራት የነበረው። እሷ ግን በምላሹ መረጃ አግኝታ እንደምታሳስረው ትነግረዋለች። ታዲያ እሱም ከቀናት በኋላ ለሱ አዲስ ተላላኪ ለመቅጠር በሷ ፋንታ ሰው እየፈለገ ነበረ። ያኔ የሷ ታናሽ እህት እሷን ለመተካት ትመጣለች። በዚህም ሲጠይቃት የነበረው እህቷ ስትነግራት የነበረው አባትየውን የገደለው እሱ እንደሆነ ትጠይቀዋለች። ታዲያ እሱ ግን እህቷ ያለችው ነገር እንዳለ ልክ እንደሆነ ነበር የነገራት። በዚህም ተናዳበት ጥላው ነበር የሄደችው። ታዲያ ጓደኛው ሙዚ ግን እሱን ባየው ቁጥር ነገሮች ላይ መቆጣጠር ራሱን እየከበደው እንደሆነ ተረድተው ነበረ። የተናደደው ይዣውን ቀጥታ እሷ ጋር ነበር ሄደው። ታዲያ ባልተጋባ መልኩ ሊቀርባት በሚሞክርበት ጊዜ እሷን ሊያስገድድ ስለማይችል በጥፊ ነበር የመታችው። ቁጭ ብላም የድሮውን ታሪክ ትነግረው ጀመረ። እህቷ የአፕል አለርጂ እንደነበረባት፣ እንደ አጋጣሚ እሱን ስታገኘው ታናሽ እህቷ ለሱ አፕል እንደሰጠችው። በዚህም እሷን ካገኘቻት በኋላ ወደ ቤት ይዛት ልትሄድ ስትል እንደ አጋጣሚ ሆኖ አራት አበዳሪዎቹን እንዳገኘቻቸው፣ እነሱም ሲያወሩ የነበረው ስለሱ ግድ እንደማይሰጣቸው አባቱን ግን ሊገሉት እንደሆነ ሲያወሩ በሰማችበት ጊዜ አባቱን ለማዳን ፈልጋ ፖሊስ እንደጠራች። ታዲያ ፖሊሶቹ ደግሞ እሱ ቦርሳ ይዞ ቦርሳ ውስጥ ደግሞ ዱቄት ስለነበረ ሌላ ነገር ስለመሰላቸው እንዳሰሩት። ታዲያ በቀጣይ ቀን አባቱ እንደሞተ፣ ዋና አላማዋ ግን አባቱን ማዳን እንደሆነ ነበር የነገረችው። ታዲያ እስከዛሬ እሷን ለመበቀል ይፈልግ ነበረ። በቀሉ ሁሉ አባቱን ልታደንለት ለሞከረች አንዲት ሴት ነበረ። ትልቅ ጥፋት ነበር። ትልቅ የጥፋተኝነት ስሜት ነበር የተሰማው። ማመን ሁላ ከብዶት ነበረ። ይህን ሁሉ ነገር አሁን የፈጠረችው ነበር የመሰለው። ስለከፋውም ጥሏት ነበር ሄደው። ዝናብ ላዩ ላይ እየዘነበበት ትልቅ የጥፋተኝነት ስሜት ስለተሰማው እሷን ለመካስ ያስባል። በቀጣይ ቀንም ከእህቷ ጋር በተገናኘችበት ጊዜ አንድ ላይ ሆነው እሱን እንደሚበቀሉት እያወራች ነበረ። ታናሽ እህትየው ግን እንደዚህ አይነት ውስብስብ ነገር ውስጥ መግባት እንደማትፈልግ ትናገራለች። በመቀጠልም የእሱን እናት ለማግኘት የሄደችው ሆስፒታል ነበረ። ከመጀመሪያው ፍላጎትሽ ያ አረመኔ ልጅሽን እንዳስተካክልልሽ ነበር አይደለም? ሁለተኛ እድል እንዲሰጠው እየጠየቀቻት ነበረ። እናትየውን በጣም አዝናለች። በዚህም ስትናገር የነበረው እሷ ልጅ ያለች ጥፋት እንደሰራች፣ ልክ እንደሷ ጥፋት እንዳሰራ እየጠየቀቻት ነው። ነገር ግን ሺንግዋን እሱን ከመበቀል ሌላ አላማ አልነበራትም። እስከ ዛሬ የሰራው ነገር ስህተት እንደሆነ የተረዳው ይዣውም እጁን በስለት ከቆረጠ በኋላ ሙቅ ውሃ ውስጥ ራሱን ዘፍዝፎ ነበረ። ጓደኛው ሙጂም ለምን ይሄንን እንዳደረገ በተደጋጋሚ እየጠየቀው ነው። ከዛም ወደ ሆስፒታል ወስዶት ሊያድነው ችሎ ነበረ። ቀናቶቹ እያለፉ ነው። አሁንም መረጃ እየፈለገች ነው። ለኢናንም ስትነግረው የነበረው ትክክለኛ መረጃ ስለሚያስፈልጋቸው እነ ይዣው ድርጅት ውስጥ በሰራተኝነት እንዲገባ ነበረ። ታዲያ ካገገመ በኋላ የአባቱ ሙት ዓመት ቀን ስለደረሰ ይዣው ወረቀት በማቃጠል ለሱ ጸሎት እያደረገለት ነበር። ታዲያ ኢናን እሱ ድርጅት ውስጥ እንዳመለከተ በሰማበት ጊዜ ምንም አልተናደደም ነበረ። እሷ ስራ ለመስራት ወደ ክለቡ እንደሄደች በሰማበት ሰዓት ማንም ወንድ እንዲቀርባት ስለማይፈልግ እየሮጠ ነበር ሄደው። ያሉ እንግዶችን እንዳለ ካስወጣቸው በኋላ ወደ ቤት እንደሚሄዱ በመናገር መልስ ሳትመልስለት እየጎተተ ያስወጣታል። ውጪም በቆሙበት ጊዜ የሰራው ስራ እንዳለ ጥፋት እንደሆነ እንደተረዳ፣ በዚህም በጣም ስለሚወዳት እድል እንድትሰጠው እየጠየቃት ነበረ። ይህንን ቃል ስትሰማ ትስቅ ጀመረ። ታዲያ ለሚያወራው ነገር እንደረፈደ የፍቅር ግንኙነት ከሱ ጋር እንደማትጀምር ነበር የነገረችው። እሱ ግን እሷ ይቅርታ ካደረገችለት ያዘዘችውን ነገር እንዳለ እንደሚያደርግ ይነግራታል። ታረጋለህ? እንደዛ ከሆነ ሙታ እንካይን ስለት ልብህ ላይ ሰካው። እሱ ግን አላመነታም፣ ሰክቶት ነበረ። ታዲያ ይህን ካየች በኋላ አሃ እውነትም ጸጽተዋል ማለት ነው። ለነገሩ ግን እኔ ይቅርታ አላረኩልህም። እንደዛ ደም በደም ሆኖ መሬት ላይ በሚወድቅበት ጊዜ ዞር ብላ ሳታየው ጥላው ነበር ሄደች። ታዲያ በዛ ሰዓት ሲያልም የነበረው በህይወቱ ያሉ ሴቶች እንዳለ እሱ እንደማይወደድ፣ መወደድ እንደማይገባው፣ መጥፎ ሰው እንደሆነ እየነገሩት እየጮኸ ነበረ የነቃው። በዚህም ራሱን ያገኘው ሆስፒታል ውስጥ ነበረ። አጠገቡ ደግሞ የሺንግዋን ታናሽ እህት ሺንጊው ቁጭ ብላ ነበረ። ታዲያ እሷን የተጠቀመባት እህቷን ለመበቀል እንደሆነ እየተናገረች ነበረ። ወደ ሆስፒታሉ በምትመጣበት ጊዜ ለሱ ደብዳቤ እንዲሰጥ የሆነ ሰው ሰጥቷት ነበረ። ያንን ደብዳቤ ግን ልትሰጠው አልፈለገችም። በቀኑ እንደምትበቀለው በመናገር ጥላው ነበር ሄደችው። ታዲያ እሱም በመቀጠል የፈለገው አንድ ነገር ያለውን የድርጅት ሼር ግማሹን በእሷ ስም ለማስተላለፍ ነበረ። ነገር ግን እስካሁን አብሮት የሰራው ጓደኛው ሙዚ በዚህ ሀሳብ አልተስማማም ነበረ። የተናደደው ይዣውም አድርግ የተባለውን ነገር በስነስርዓት እንዲያደርግ ነበር ያስጠነቀቀው። የተናደደው ሙዚም የሄደው ድሮ ሁለቱ የተገናኙበት ቦታ ነበረ። ታዲያ እሱም በመቀጠል ሲያስታውስ የነበረው ልጆች መተው እሱን ሊደበድቡት ሲሉ ይዣው ነበረ መጥቶ ያዳ ነው። ከዛ ጊዜ ጀምሮ ጓደኝነታቸው ጠንክሮ ነበረ። እስካሁን የለፉበትን ነገር ግን ለሴት አሳልፎ መስጠት ያልፈለገው ሙጂ ወዲያው ስልክ ነበር የደወለው። በሌላ በኩል እሷ ደግሞ ከኢናን ጋር በተገናኘችበት ጊዜ
የይዣው ድርጅት ውስጥ አዲስ ገቢ መሆኑ ጠቅሞት ነበረ። መረጃ ማግኘት ችሏል። በዚህም ሙጂና እሱ ኮሌጅ እንዳሉ እንደተዋወቁ ታዲያ አባቷ ደግሞ የሆነ መረጃ እንደሚያውቅና ለምን ያንን መረጃ ለፖሊስ እንዳልሰጠ ግራ ገብቷት ነበረ። ከሱ ጋር ተለያይታ በምትሄድበት ጊዜ መኪና ከኋላ እየተከተላት ነው። ራሷን ለማረጋጋት እየሞከረች ነበረ። እሱም ከሆስፒታል ወጥቶ ነበረ። በዛ ሰዓት ስልክ ይደወልለታል። ሺንጓን እንደታገተች ነበር የሰማው። ወደ ተባለው ቦታ እየሮጠ ይሄዳል። እዛ ያሉ ሰዎችን በአንዴ በቦክስ መጣል ይችል ነበረ። ነገር ግን እሷ አንገት ላይ ስለት እንዳለ በተረዳበት ጊዜ ራሱን ለማረጋጋት እየሞከረ ነው። ትንሽ ካዘናጋቸው በኋላ ግን ይደበድባቸዋል። እሷን ካዳናት በኋላ ከዛ ይዟት ሊሄድ ሲል ግን ሙጂን እና ተላላኪዎቹን ነበር ያገኛቸው። ታዲያ ሙጂን ከሱ ጀርባ የሆነ ነገር እያደረገች ስለሆነ አስጠንቅቆት ነበር ሄደው። ታዲያ እሱም ሰውነቱ ቆሳስሎ ስለነበረ ቤት ደግሞ ራሱን አሳልፈው ለእሷ እንደሰጣት ስለተረዳች ቁስሉን እያከመችለት ነበረ። ነገር ግን ድርጅት ውስጥ መስራትና ስለ ድርጅቱ መረጃ እንደምትፈልግ ነበር የነገረችው። እሱ ግን ከዛ ባለፈ ሼሩን ሊሰጣት እንደሚፈልግ፣ ስለ ድርጅቱ ያኔ መረጃ እንደሚኖራት፣ በፈለገችው ሰዓት ደግሞ ፖሊስ ጣቢያ ልታቀርበው እንደምትችልና ልታሳስረው እንደምትችል እየነገራት ነበር። ታዲያ በቀጣይ ቀን ወደ ድርጅቱን በመሄድ ሙጂ አጠገብ ሆና ግማሹን ሼር ለመውሰድ ፊርማ ልትፈራረም ነበረ። የጠረጠረው ሙጂ ግን ቦርሳዋን በመክፈት ውስጡ ያገኘው የድምጽ መቅጃ መሳሪያ ነበረ። ታዲያ እየከዳቻቸው እንደሆነ ነበር የጠየቃት። እሷ ግን ተፈራርማ ትጨርሳለች። በዚህም መተማመኛ እንደሚያስፈልጋትና ያንን እንዳደረገች ነበር የተናገረችው። እነሱ ከዛ ከሄዱ ከትንሽ ቆይታ በኋላ ግን ትክክለኛውን የድምጽ መቅጃ መሳሪያ እዛ ጠረጴዛ ስር ለጥፋው ስለነበረ ኢናን ነበረ ሄዶ የወሰደው። ከሙጂ ጋር ስታወራ ግን ምንም አትፈራም ነበረ። የድርጅቱን ሼር ከወሰደች በኋላ ሁለቱንም በህግ እንደምታስቀጣቸው እየተናገረች ነው። ትክክለኛ መልኳንም ሙጂ ተመልክቶ ነበረ። በመቀጠልም የሄደችው እናትየው ጋር ነበር። በዚህም አባቷን ሊጎዳባት የሚችለው ሰው ማን እንደሆነ እየጠየቀቻት ነበረ። እናትየው ደግሞ በጣም ደክማለች። በዚህም ባላት ትንሽ እስትንፋስ ስትጠይቃት የነበረው ልጇን እንድትምርላት ነበረ። እጇን ይዛ ብትለምናትም እጇን ከመነጨቀች በኋላ አባቷን የገደለባትን ሰው እንደምታገኝ፣ በመቀጠል ደግሞ ይዣውን በህግ እንደምትቀጣው ነበር ስትናገር የነበረው። ከኢናን ጋርም በመገናኘት እስከ ዛሬ ከሱ ብድር የተበደሩትን ሰዎች ስም ዝርዝር ማግኘት ችላ ነበረ። የተለያዩ የተቆራረጡ ወረቀቶችንም ለመገጣጠም አስበዋል። ታዲያ ስለ ይዣው በጣም እንደተጨነቀች ያየው ኢናን እጇን ከያዘ በኋላ ያረጋጋት ጀመረ። እንደሚወዳትም ነበር ሲነግራት የነበረው። ይህንን ስትሰማ በጣም ትደነግጣለች። ነገር ግን በመካከላቸው እንደይነት ነገር እንደማይፈጠር ነበር የነገረችው። ታዲያ ይዣው ጋር ሄደው ሙጂ ነበረ። እሱም በንዴት ሲናገር የነበረው ፕሮጀክቱ ላይ እሷን ማካተት እንደሌለባቸው፣ ይህ ማለት አሳልፈው ራሳቸውን ለፖሊስ እንደመስጠት እንደሆነ እየነገረው ነው። በዚህም ይዣው ግን በመኮሳተር ይጠይቀው እሷን ለማሳገት ሰዎችን እንደላከ ነበረ። ሙጂ በጣም ይናደዳል። ለሴት ብሎ እሱን እንደጠረጠረው ነበር የተረዳው። እስከዛሬ ጓደኝነታቸው የፈረሰ ያህል ነበር የተሰማው። ታዲያ በሺንጓን እስከመጣበት ድረስ ይቅርታ እንደማያደርግለት፣ ወንድምነታቸው እዚህ ላይ እንደሚያበቃ ነበር ይዣው የተናገረው። የተናደደው ሙጂን በመጨረሻ መጥፎ ስራ የሰራውን ሰው እንደሚያውቅ ነግሮት እየሮጠ ሄደው እናትየው ጋር ነበረ። ታዲያ እናትየው ከሺንጓን ጋር ተባብራ እንደምትሰራ ከዚህ ቀደም ሙጂ አይቷቸው ነበረ። በዚህም እሷን ይናገራት ጀመረ። በመቀጠልም መርዝ ነበረ ግሉኮሳ ውስጥ የከተተው። እንደዛ በሚያደርግበት ጊዜ በዛ ሆስፒታል ስታልፍ የነበረው አባቷን ለመከታተል የመጣችው ቲያኒው ቪዲዮ እየቀረጸችው ነበረ። ታዲያ እናትየው በዛ መርዝ አማካኝነት እዛው ትሞታለች። ቲያኒው ቪዲዮ እንደቀረጸች እንደነበረ ደግሞ ሙጂ ራሱ አይቷት ነበረ። ለማስቀየስም ትሞክራለች። ታዲያ ይዣውም ሺንጓን ጋር ነበር የሄደው። በዚህም እሷ የወሰነችውን ውሳኔ እንዳለ እንደሚያከብር፣ ነገር ግን እነሱ ድርጅት ውስጥ መረጃ ለመስረቅ የገባው ኢናን የሰራውን ስራ እንዳለ በፍላሽ መረጃ ስለያዘበት እሱ እንዲታሰር ካልፈለገች ከሱ ጋር በግዴታዋ እንደምትቆይ ነበር ይነገራት። በዛ ሰዓትም ስልክ ይደወልለታል። ከሺንጓን ታናሽ እህት ነበረ። እሷም ስትነግረው የነበረው ሙጂ እየፈለገው እንደነበረ፣ ይህም የሆነበት ምክንያት እናቱ ስለሞተች እንደሆነ ትነግሯለች። ባይገርምህ ከመሞቷ በፊት ደብዳቤ ልካልህ ነበረ፣ የሆነ ይቅርታ ምናምን የሚል ደብዳቤ እኔ ጋ ነው፣ ከፈለክ እሰጥሃለሁ። የእናቱን ሞት ሲሰማ ድንዝዝ ነበር ያለው። ፊቱ ላይ ምንም አይነት ስሜት ባይታይም ተነስቶ ከዛ ቦታ ይሄዳል። ታዲያ እሷ ደግሞ እሱ ቢሮ በነበረችበት ጊዜ ተላከላት አንድ ካርቶን ነበረ። ካርቶኑን ስትከፍት ውስጡ የነበረው ሃርድ ዲስክ ነበረ፣ ነገር ግን የተሰበረ ነው። ምናልባት የላከላት አባቷ ይሆናል ብላ ነበር ያሰበችው። በሌላ በኩል ይዣው ደግሞ ሆስፒታል ውስጥ ድንዝዝ ብሎ ተቀምጦ ነበረ። እናቱ ድንገት ልቧ መምታት እንዳቆመ ነበር የተነገረው። ቤት በነበረበትም ጊዜ ያንን ሳጥን ይዛ የመጣችው ሺንጓን ነበረች። ለአንዴ እንኳን እሷ አጠገብ እንድትቆም እየጠየቃት ነበረ። እናቱን ከልጅነቱ ጀምሮ እንደሚጠላት፣ ታዲያ እሱን በመፍጠሯ ራሱ እሱን በመውለዷ ራሱ እንደሚረግማት፣ ነገር ግን የድሮ ትውስታዎች እሷን እንዳይጠላት እያደረገው እንደሆነ በመናገር ያለቅስ ጀመረ። ለእሷም ስጦታ ይሰጣታል። አልከፍት ስትለው ሳጥኑን በራሱ
እጅ እያስከፈታት ነበረ። በዚህም ከዚህ ቀደም የሱ ልደት በሚከበርበት ጊዜ ነጭ ቀሚስ እንደምትወድ ነግራው ነበረ። እዛ ሳጥን ውስጥ የነበረው ነጭ ቀሚስ ነበረ። አውቃለሁ በጣም ጎድቼሻለሁ። በጣም ብዙ ጊዜ ደግሞ ሰውነትሽን ጎድቼዋለሁ። ነገር ግን በጣም ነው ማፈቅርሽ። እባክሽ የመጨረሻ እድል ስጪኝ። መልሰሽ ላትወጂኝ ትችያለሽ፣ ነገር ግን እባክሽ አብረሽኝ ሁኚ። ታዲያ በጣም አሳዝኗት ነበረ። በዛ ሰዓትም እጇ ላይ ቀለበት እንዲያደርግ እንኳን ፈቅዳለት ነበረ። ቀርቦ ሲስማትም ተስማለታለች። ነገር ግን ልቧ ውስጥ እስከዛሬ የጣለው ጠባሳ ቁጭ ብሎ ነበረ። እሱን ከመበቀል ወደ ኋላ አላለችም። ታዲያ እሷን በመቀጠል የሄደችው ኢናን ጋር ነበረ። ከዚህ ቀደም የተሰጣት የተሰበረውን ሃርድ ዲስክ በመስጠት ውስጡ ትልቅ መረጃ ሊኖር ስለሚችል ራሱን እየጠበቀ መረጃው እንዲፈልግላት ነበር የጠየቀችው። እሱም ይስማማል። ታዲያ ሙጂም ክለብ ውስጥ ቁጭ ብሎ በነበረበት ጊዜ ይዣውና ሺንግዋን እንደተጋቡ የሚያሳይ የሰርግ ወረቀት ነበር ያየው። ተገርሞ ነበረ። እሷን በመቀጠል ትመጣለች። በዚህም ከሱ ጋር መስማማት እንደምትፈልግ እየነገረችው ነበረ። ከሱ ጋር የምትስማማው ይዣውን ለመጉዳት ነበረ። እንደ አጋጣሚ ሆኖ ይዣው ደግሞ ወደዛ ክለብ መጥቶ ነበረ። በዚህም ሙጂ ስለተመለከተው የእሷን ትክክለኛ ማንነት እንዲያይ ስለሚፈልግ ይዣውን ለመግደል ከእሷ ጋር አብሮ እንደሚሰራ ነበር ሲነግራት የነበረው። በመቀጠልም እሱ ከዛ ከሄደ በኋላ ሊረዳት የሚችል አንድ መረጃ እንዳለ፣ እሱም ቤት ውስጥ ያለ ሳጥን እንደሆነ፣ ፓስዋርዱን ግን እንደማያውቀው ነበር የነገራት። ሌሊት ላይም በመነሳት ወደዛ ሳጥን ነበር የሄደችው። ዱቄት በመበተንም አሻራው የቱ ቁጥር ላይ እንዳረፈ ማየት ይችላ ነበረ። ነገር ግን ቁጥር ድርደራውን ስለማታቅ ብዙ ሰዓት እንደሚፈጅባት እርግጠኛ ነበረች። ያኔ የመጣባት ይዣው ነበረ። የምትፈልገውን ነገር እንደሚያውቅ ይናገራል። ፓስዋርዱንም በማስገባት ከፍቶት ነበረ። ታዲያ ውስጡ በምታይበት ጊዜ ምንም መረጃ የለም። ያሉት ወርቆች፣ ቀለበቶች እንዲሁም ሽጉጥ ነበረ። እሷም ሽጉጡን ይዛ እሱን ለመግደል ነበር ያሰበችው። እሱም ሽጉጡን ያወጣና ፊት ለፊቷ ነበር የደቀነው። በመቀጠል ግን እሷን የመግደል ምንም ፍላጎት ስለሌለው ወደ እሷ በማዞር ልትተኩስበት እንደምትችል ነበር የነገራት። እሷ ዝም ነበር ያለችው፣ ግንባሯንም ይስማታል። ታዲያ ከዚህ ቦታ ሊጠፋ ስለሆነ እሷን ይዞ መሄድና መስተካከል እንደሚፈልግ እየነገራት ነው። የእናቱን የአባቱንና የእሱንን ፎቶ እያየ ነበረ። እንዳዘነ አይታለች። ልታዝንለት ግን አልፈለገችም። ነገር ግን ሳያስተውል ከዛ ቦታ ውስጥ የወሰደችው ቀለበት ነበረ። ያንን ሃርድ ዲስክ ጠግኖ ውስጡ ያለውን መረጃ አውጥቶ ኢናን ለሷ ሰጥቷት ነበረ። ታዲያ የሚያሳየውን ቪዲዮ አባቷን የሚያሯሩጥ አንድ መኪና እንዳለ ነበረ። በዚህም በእርግጠኝነት ይዣውን የገደለው ብላ ትደመድማለች። በመቀጠልም ኢናን ይደውልላታል። እህቱ እንደጠፋችበት ነበር ሲነግራት የነበረው። ሆስፒታል ልትሆን ስለምትችል ሆስፒታል ሄደው ሲፈልጓት ሲያጧት የሆስፒታሉን ካሜራ ማጣራት ጀመሩ። ታዲያ እሷን ሲከተላት የነበረው ሙጂ ነበረ። እሱ እንዳገታት ነበር ያሰበችው። ታዲያ ቀጥታ ሙጂ ያለበት ቦታ ትሄዳለች። ቀለበቱንም ወርውራለት ነበረ። ታዲያ እሷም ስትናገር የነበረው ቲያንዩ የት እንደሆነች ነበረ። እሱም እንደገደላት ይናገራል። የገደላትም በውሻ አማካኝነት እንደሆነ እንደ እብድ የሚያደርገውን ውሻ ነበር ያሳያት። ያ ቀለበት ደግሞ የአባቱ ነበረ። ይዣው ጋር ይኖራል ብሎ አላሰበም። እሷ ከዛ ጥላ ልትሄድ ስትል ግን ሽጉጥ ነበር የደቀነባት። በመቀጠልም ቪዲዮ ነበር ተቀርጾ ለይዣው የተላከለት። ሙጂ እንዳገታት በተረዳበት ጊዜ እየሮጠ ወደ ቦታው ይሄዳል። ታዲያ እሷን ማስፈታት ነበር የፈለገው። ሙጂ ግን ፈቃደኛ አልነበረም። ቁጭ ብሎ ተረጋግቶ ሙጂ እሷን እያወራት ነበረ። በዚህም ስትናገር የነበረው ያ ቀለበት የአባቱ ከሆነ ይዣውን የቀረበበት ምክንያት አባቱን የገደለው መስሎት እንደሆነ፣ ታዲያ እሱን ከመበቀል ይልቅ ለምን አብሮት እየሰራ እንደሆነ ትጠይቀዋለች። እሱም ጊዜ እየጠበቀ እንደሆነ ነበር ሲነግራት የነበረው። በመቀጠልም ይዣው ነበር የመጣው። ታዲያ ሁለቱም ፊት የእሷን አባት የገደለው ሙጂ እንደሆነ እየተናገረ ነበረ። ታዲያ ከዚህ ቀደም ደግሞ አንድ መጥፎ ሰውዬ እንደነበረ፣ የእሱ ሰውዬ ልጅ እንደሆነ ሙጂ ይናገራል። ታዲያ ያንን ሰውዬ ደግሞ አባቱን የገደለበት ይዣው እንደሆነ፣ አብሮ ሲሰራ የነበረው በቀልን ትቶ ከእሱ ጋር ለመቀራረብ እንደሆነ፣ አሁን ግን በሴት እንደተካው እየተናገረ ነበረ። ሽጉጡንም አውጥተው እሷ ላይ ነበር የደቀነው። ያኔ ደግሞ ይዣው ሽጉጥ ካወጣ በኋላ ሙጂ ላይ ነበር የደቀነበት። እንዲያቆም እየነገረው ነው። ሙጂ ግን እንደማያቆም እየተረዳው ይዣው ምንም ማድረግ ስለማይችል እሷ ከምትሞት ጓደኛውን ለመግደል ነበር ያሰበው። ጓደኛውንም ይመታዋል። ያኔ ሙጂ በሚያሳዝን መልኩ እሱን እየተመለከተው እያቃሰተ ነበረ። ይዣውም በጣም ከፍቶት ስቅስቅ ብሎ ያለቅሳል። የጓደኛውንም አይን ሸፍኖት ነበረ። ቀጥታም እሷን ይዞ የሄደው ወደ ቤት ነበረ። እቃዎችን እንዳለ እንድትሰበስብና ከዚህ ቦታ እንደሚጠፉ እየነገራት ነው። እሷ ግን ሙጂን እንደተረዳችው ሰው ሁሉ ከእሱ ጋር የሚሆነው የእሱን ጥሩነት ለማየት እንደሆነ፣ እሷ ግን ጥሩነቱን እንዳላየች፣ በዚህም ባፏ እንደማትወደው ነበር የነገረችው። በመቀጠልም ፖሊሶችን ወደዚህ እንደጠራች፣ በቅርቡ መጥተው አስረው እንደሚወስዱት እየነገረችው ነበረ። አሁንም እንደከዳችው ነበር የተረዳው። በዚህ ሁሉ ጊዜ ውስጥ ጥፋቱን ለማረምና እሷን ለማዳን ሞክሮ ነበረ። ነገር ግን እሷ ብዙ ጠባሳ ስላሳደረባት መልሳ ልትወደው አልቻለችም ነበር። እየጮኸችም እንደማትወደው እንደምትጠላው እየተናገረች ነበረ። ያኔ ሽጉጡን ካወጣ በኋላ ጭንቅላቷ ላይ ይደቅናል። ሁለት እድል ብቻ እንዳላት
ሁለተኛው ደግሞ መሞት እንደሆነ ነበር የነገራት። እሷ ግን ሁለቱንም እንደማትመርጥ እሱ ግን አሳልፎ እጁን ለፖሊስ እንዲሰጥ ነበር ስትነግረው የነበረው። በመቀጠልም እናትየው ስለሱ የምትለው ነገር እንዳለ እውነት እንደሆነ ነበር የነገረችው። ስልኳን በመክፈትም እናትየው ለሱ የላከችለትን ሜሴጅ ታሰማው ጀመረ። በዚህም ስትናገር የነበረው እሱን መግደል የነበረባት እሷ እንደሆነች፣ መወለድ እንዳልነበረበት፣ መወደድ የሚገባው ልጅ እንዳልሆነ ስትናገር ነበረ። ይህንን ሲሰማ ልቡ ነበር የተሰበረው። ማልቀስም ጀመረ። እንደዛ እያለቀሰ ልታዝንለት አልፈለገችም። ይህንን ከባባድ ቃል የምትናገረው እሱን ለመበቀል ሳይሆን ጥፋቱ ገብቶት ማረሚያ ቤት ገብቶ ተቀጥቶ እንዲወጣ ስለምትፈልግ ነበረ። ታዲያ ተኮሳትራ ጥላው ትሄዳለች። እሱም ተስፋ ቆርጦ ነበረ። በሩንም ከዘጋችበት በኋላ ፖሊሶች እንደሚመጡ በመናገር እናትየው የላከችውን ሜሴጅ እየሰማች ነበረ። ወዲያው ግን የሰማችው የሽጉጥ ድምጽ ነበረ። ደንግጣም ወደ ውስጥ ትገባለች። ታዲያ እሱ ልቡ ላይ ተኩሶ እዛው ወድቆ ነበረ። በዚህም ታለቅስ ጀመረ። እድል ልሰጠው ፈልጋ ነበረ። ነገር ግን የተገደለችው መንገድ ልክ አልነበረም። እሱም እዛው ሞቶ ነበረ። ጊዜያቶችም ያልፋሉ። የኮሌጅ ትምህርቷንም ቀጥላ ነበረ። ታዲያ ኢናንም ከመጣ በኋላ የሰጣት ፎቶ ነበረ። ያ ፎቶ የይዣው ልደት ላይ ባለፈው ዓመት የተነሱት ፎቶ ነበረ። በዚህም ኢናን ሲጠይቃት የነበረው እሷ ላይ ሽጉጥ ይዣው በሚደቅንበት ጊዜ ለምን እንዳልፈራች ነበረ። ምክንያቱም እሱ ግራኝ ነው፣ በቀኝ እጁ መተኮስ አይችልም። ታዲያ እሷም ሁሉ ነገር እንዳለፈ ነበር የተረዳችው። በእርግጥም ይዣውን ትጠላው ነበረ። ነገር ግን ሁሉን ነገር ወደ ኋላ መተው ነበረባት። በዚህ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።